የዋህነትሽ ነው የልብሽ ቅንነት ለሰው ማሰብሽ ነው ያንቺ መለያነት የደግነት ምሳሌ የዋህ ገራገር ሴት ዛሬ ቀን አግኝቷል ያንቺ የውልደት ቀን ፈጣሪ በምድር ላይ ስላስገኘሽ ለኛ አንቺን ላወቀ ሰው ሕይወቱ ነው ለኛ መልካምነትሽን ሁሌ እያስከቡኝ በደስታ እሺ ብዬ መረቀኩኝ እንኳን ተወለድሽ የልባችን ጀግና ሕይወትሽ ይሞላ በደስታ በጤና አሰብሽው በሙሉ ስኬቱን ይስጥሽ ደግነቱን ይክፈልሽ መልካም ልደት ላንቺ ይሁንልሽ። ይሄ ያሁኑ ራሱን የቻለ ሌላ ግጥም ነው። ከዛ ደግሞ የብርሃን እመቤት በ20 ዓመትሽ ጥበብን የታደልሽ ስንቱን ወጣት ካለበት ያነቃሽ የኢትዮጵያ ኩራት ውብ አርአያ ነሽ። እግዚአብሔር በጸጋ በውበት የሞላሽ ያለ ጎሳ ልዩነት ያለ ሃይማኖት አረብ ሀገር ላሉት የሆንሽው ብርሃን የፍቅር የእውነትና የደስታ ምንጭ ፈተና መሃል ጸንተሽ የቆየሽው እንኳን ተወለድሽ የኔ ውድ እህት። ይህንን ግጥም እንግዲህ አንዷ እህቷ ነች፣ የሁለታቸው እህት ነች፣ የብሩኬም የቅምጥሌም። ያው የቅምጥሌ ደግሞ ልደቷ ስለሆነ ነው አንብቤ ብላ ልካልኝ ነው ማለት ነው ያነበብኩላችሁ። እና ደግሞ በጣም እንደምወዳቸው እንደማከብራቸውን በዛው ነገር ይልኝ ብላለች። በጣም ትወዳችኋለች፣ በጣም ታከብራችኋለች ማለት ነው። በተረፈ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ ኤፊ ወንድሜ ህያብ እህቴ እንኳን ደስ አላችሁ። ኮንግራጁሌሽን የኔ ወዶች። አይ ዶንት ኖ እኔ ግን አሽቃብጬ ልሞት ነው መሰለኝ። ቪዲዮውን ሳይ እያለቀስኩ ነበረ ማርያምን። አም ሶ ሃፒ። ምክንያቱም ፍቅርን ጀምራችሁ እስከ መጨረሻው መሄድ ማለት በፍቅር የተፈተነና ፍቅር ላይ ያለ ሰው በፍቅር ያለፈ ሰው ያውቀዋል። እኔ ስለማውቀው ያን ስሜት አንደርስታንድ ኤንድ አም ሶ ሃፒ ሪሊ አም ሶ ሃፒ። በጣም ነው ደስ ያለኝ። ለዚህ ቀን መድረሳችሁ ለዚህ ቀን መብቃታችሁ ቀላል ነገር አይደለም። የሶሻል ሚዲያ ሰው ሆናችሁ አይ ዶንት ኖ ብቻ በጣም ደስ ብሎኛል። እንኳን ደስ አላችሁ ኤፊ ወንድሜ። ኮንግራ። ኤፊ እስከማውቀው ምርጥ ልጅ ነው፣ የዋህ ነው ምናምን ማርያምን። ያው ህያብንም በደንብ ባላቃትም ግን እንደዚህ በማያት ምናምን ኖርማሊ እንደዚህ አይታችሁ ሳይኮሎጂካሊ መረዳት የምትችሉ ከሆነ ደስ የምትል ልጅ ነችና ጨዋ ሴት ነች። ብቻ ለማንኛውም ኮንግራ ማለት ፈልጋለሁ። እንኳን ደስ አላችሁ። ውለዱ፣ ክበዱ፣ ወልዳችሁ ሳሙ። ነገ ከነገ በኋላ ደግሞ እንግዲህ ያው ደስ በሚል ፕሮግራም እንደምትገኙ ባለሙሉ ተስፋ ነኝ። እንድ ደግሞ ሙሉ ጀማው ስለተገኛችሁ ደግሞ ደስ ብሎኛል። ጀማዎች ናፍቀውን ነበር እውነት። ትናንት አይታችኋል። ትናንት ቤኬ፣ ብሩኬ እንዲሁም ዊና ተገኝተው ነበር። ሌሎቹስ እያልኩኝ ነበረ ተገኝተዋል ማለት ነው። አይ ቲንክ ያልተገኙም ይኖራሉ እንግዲህ በስራ በምናምን ምክንያት ማለት ነው። ሁል ጊዜ አይሞላላችሁም ወይ ሙላ ስለ ምናምን የሚለውን ዘፈን ቀብዣችኋለሁ ማለት ነው። ሶ እንግዲህ እንኳን ደስ አለህ ማለት ፈልጋለሁ ወንድም ጥላ ማርያም። በጣም ነው ደስ የሚለው ወንድማችሁ በትዳር ሲሳካለት፣ እህታችሁ በትዳር ሲሳካላት ምናምን ስታዩ ደስ አይልም? በጣም ነው ደስ የሚለውና እኔ የራሴ ወንድም እህት የሚሆንላቸው ነገር የምመኘው ወይ ደግሞ የተመኘሁት እኔ እንኳን አግብተው ጨርሰዋል። አንዲት እህት ነው ያለች፣ ያው እሷን ለመሞሸር ያብቃኝ። ሌሎቹማ ሁለቶች እኮ ነው ይዙኝ የተጋቡ። አገቡ ማለት የተጋቡ አይባልም፣ ወንድየውና ሴቷ ማለት ነው። ጥሩ ነው። ለማንኛውም በሉን ትተው ማለት ነው። እንኳን ደስ አላችሁ ማለት ፈልጋለሁኝ። ሌላው ደግሞ ቅምጥሌ አልተገኘችም ማለት ነው። አለመገኘቷን እወደዋለሁ። አም ሶ ሃፒ የኔ ቆንጆ። ምክንያቱም ባልየው ተገኝቷል። እንግዲህ ንጉሱ ከተገኘ በቂ ነው። ንጉሱ ተገኝቷል። እንደዚህ አይነት ርብርብ ነገር ደግሞ እንደማይመቻ ከዚህ በፊትም ታውቃላችሁ። ቤታቸው ሂዳ ኮንግራ ብላ በተረጋጋ መንፈስ ማግኘት ትችላለች። ግዴታ እዚህ ጋር ምናምን እንደዚህ መዝለል ቦታ ላይ መገኘት ላይኖርባት ይችላል። ያኔ እዚህ ጋር ስላልተገኘች አታገኛቸው ማለት አይደለም። ከካሜራ ጀርባ ብዙ ነገሮች የሚያሳልፉ ሰዎች ናቸው። እንደዚህ ፋሚሊ ናቸው። ፋሚሊ ሳይሆን ፋሚሊ ፕላስ በሏቸውና ብሩኬ ብዙ ነገር ተናግሯል ትናንት እንዳያችሁት። ድሮ ስናቃቸው ዊና፣ ኤፊ፣ እንትና ሙቢ፣ ማርክ ሁነው ሲሰሩ ነበረ በፊት ላይ ታውቃላችሁ። እኔም ማውቃቸው እዛ ጋ ነው፣ ብሩክ የማውቀው እዛ ጋ ነው። አብሮ እነሱ ጋር ጀማዎችና እጅ ለእጅ ተያይዘው የመጡ ወንድማማቾች ናቸው። አዲስ አበባ ላይ ሲመጡ ራሱ ሞት እንጂ የሚለየን ምንም አይለየንም እየተባባሉ ነበር ያን ጊዜ። ያው እንግዲህ እንጀራ ነው ግን ማለት ነው። አንዳንዴ ማለት ነው ስደት በሉት ያው ከሀገራችሁ ናችሁም ላይ የብቻ መበታተን ያው ነው እና አንድ ሀገር ላይ አዲስ አበባ ላይ እየኖሩ እኮ አይገናኙም ብዙ ጊዜ ምልሽ አንዱ የሆነ ቦታ ሲሄድ አንዱ የሆነ ምናምን ህይወት አትሞላም። ተፍ ነው። በዚህ ቀዳዳ ድፍን ስታድር በዚህ ብርግድ ይላል ምናምን ላይፍ እንደዛ ነው። እና ስለዚህ ቅምጥሌ አለመገኘትሽን በጣም ነው የምወደው። ሰምስ የሚሆን የሆነ ቦታ ብዙ ቦታ ላይ ስትገኙ ስኖት ኖርማሊ፣ በተለይ እንደዚህ ግርግር ቦታ ላይ አለመገኘቷን በጣም ነው የምወድሽ የኔ ቆንጆ የኔ ቁጥር ሴት። ከዚህ በፊትም ተናግራለች። እኔም እግዚአብሔርን አልወድም እንደዚህ ግርግር የሆነ እንደዚህ አይነት ያለበት ነገር ላይ ምንም ነው የማይመቸኝና
በተረጋጋ መንፈስ ንጉሷ ጋር ሄዳ ቤታቸው ከንግራ ብላ ያው ፏ ብለው ደስ ብሏቸው ምናምን ይለያያሉ። ይህ ደግሞ የታወቀ ነው። ወንድሟ ነው ኤፊ፣ ህያብ ደግሞ ወቷነች ማለት ነው። ይህንን እያልኳችሁ ያላችሁ በጣም ብዙ ኮሜንታተሮች እንደ ቅምጥሌስ እያላችሁ ነው። ፍቅራችሁ እግዚአብሔርን በጣም ነው የሚያስቀነው። መንፈሳዊ ቅናት ሁልጊዜም እንደዚህ በፍቅር ስትገልጿት ደስ ይላል። መድኃኔዓለም ከሰው ዓይን ይጠብቅሽ የኔ ቆንጆ። እኔ በጣም ነው የምፈራው ማለት የሰው ዓይን ክፉ ነውና በዛ ላይ ደግሞ ልደቷ ነው ነገ ታውቃላችሁ። ዛሬ ዋ ብላ ዝም ብላ ቁልትልት እያለች ከቤቷ ለነገ ምንድን ነው ኢንጆይ እያለች ነው ኢንጆይ እያለች ነው ያለችው እንጂ እንደዚህ ዛሬ አስባችሁት ሄዳ እዛ እየጨፈረች ምናምን ነገ ማን ሊጨፍርላት ነው? ነገ ማን ሊዘጋጅላት ነው? ስለዚህ ዛሬ ኢንጆይ ኤንድ ምንድነው መዘጋጀት እየተዘጋጀች ነው። እና የኔ ቆንጆ ሃፒ በርዝዴይ ፎር ዩ፣ እንኳን ተወለድሽልኝ የኔ አበባ፣ የኔ ቅምጥል፣ የኔ ጽጌረዳ፣ የምወድሽ የኔ ቁጥብ ሴት፣ የኔ ወርቅ፣ የኔ የዋህ፣ የኔ ንጹህ፣ የኔ ቁጥብ ሴት፣ እጅግ በጣም ከምታስቡ በላይ እወድሻለሁ፣ አከብርሻለሁ። የኔ ፎንቃዬ ነሽ። በቃ እመቤቴን በጣም ነው የምወድሽ እና የኔ ኩሩ ሴት። ብሩኬ ደግሞ እዚህ በፊት ነግሯችኋል። ወንድ ጀማ መሀል ልጅቷን እያስገኘው አላስንቃትም ብሏችኋል። ይህ ነው እዚህ ጋር እንደዛ ስላችሁ በሌላ ሙድ እንዳትወስዱት። ሌሎቹ ብዙዎቹ ወንድሞቿ ናቸው፣ አብረው ያደጉ አብረው ሲሰሩ የነበረ ምናምን ብቻ አይደሉም እዚህ ጋር የሚገኙት። ቀለበት ፕሮግራም ስለሆነ ሌላ ብዙ ቅምጥሌ ማታውቃቸው ምናምን ጀማ የሆነ የወንድ ጀማ ምናምን ነው የሚበዛው። ነው እዚህ ቦታ ላይ ምናምን አለመገኘቷ ወደዋለሁ። ባልየውም ደግሞ ትመቸኛለ። እግዚአብሔርን አያችሁ ግን ይመቸው። ለማንኛውም ሁላችሁም ኮንግራ፣ እንዲሁም ቅምጥሌ እንኳን ተወለድሽ የኔ ቆንጆ። ነገ ልደትሽ ነው እንግዲህ የኔ ቆንጆ። ነገ ስንነሳ ፎቶ በፎቶ ሆኖ ሶሻል ያው እኔ ታውቃላችሁ ተኛለሁ። ብቻ ደውሉልኝ። ስልክ ያላችሁ ሰዎች ኢንስታግራም እንትን ስልኬማ የላችሁም እንትን ላይ ምንድን ነው ኢንስታግራም ላይ ደውሉልኝ። እሺ አሁ ደውሉብኝ። እግዚአብሔር መነሳት እፈልጋለሁ። በቃና የኔ ቆንጆ ስነሳ የሆነ በቃ እንደዚህ ሙሽራ ሰርጓ ደርሶ ሙሽራ እንደዚህ ወጣ እስክቷት የትኛዋ ነው ሙሽራዋ ምናምን ብላችሁ የምትቆንጦት የለም። እንደዛ ነው ቆነጥ ያደረገኝ ማለት ነው። ፎቶዋን ለማየት አይደል ነው ለምን እንደሆነ አላውቅም። ብቻ ግን የኔ ቆንጆ በድጋሚ ሃፒ በርዝዴይ ፎር ዩ፣ እንኳን ተወለድሽልኝ። እና ደግሞ በጣም ታስደመማላችሁ። በቃ ጨረቃ ፋሚሊ ፎንቃ ናችሁ። መቤቴን በቃ ቲክቶኩ ተጨናነቀ፣ ዩቱቡ ተጨናነቀ እንዳለ በቃ እንኳን ተወለድሽ ነው በቃ የሚችለውም አይችለውም ምናምን የጽሁፍ ማዕት ነው። በቃ በጽሁፍ የምትገልጹት ገለጻችሁ፣ በድምጻችሁ ግጥማችሁ ነው። አይም ሶ ሃፒ እግዚአብሔርን ኑሩላት፣ ኑሩላቸው ማለት እፈልጋለሁ። ከዛ በመቀጠል ደግሞ ማለት ነው ኧረ እኔ የሆነ ነገር ላስቀምጥላችሁ እዚህ ጋር። አለሜ የኔ አበባ ምን አለች መሰላችሁ? እንኳን ለዚህ ክብር አበቃችሁ ስታምሩ አለችና ስቶሪ ያደረገች ማለት ነው። ከዛ ተንክስ የእናንተም ይቅርብን ያቅርብልን ነው የሚለው። ያቅርብልን አለ ኤፊ ማለት ነው። ከዛ የኔ አበባ ምን አለች? የኔ ቅምጥል ፍቅሩን ለመግለጽ 2 ዓመት ያስጠበቀኝማ ለሰርጉ ካሁኑ ተስፋ ይቆርጫለሁ የሚል ነገር ጻፈች ልበል ጽፋለች። እና የኔ ቆንጆ እየቀለደች ነው፣ እየተጫወተች ነው። በነገራችሁ ላይ ማለት ነው ቅምጥሌም ብሩኬም ያልታወቀባቸው በጣም ተጫዋች ናቸው፣ ቀልደኛ ናቸው። እንደዚህ አሁን በደንበኛ ትኩረት ወይ ቀልደኛ ናቸው ወይ ተጫዋች ናቸው ብላችሁ ትኩረት ስላልሰጠናቸው ነው እንጂ ማለት ነው በሚያደርጉት በሚኮሜንቱት ኮሜንት ሪፖስት በሚያደርጉት በእያንዳንዱ ነገር ቀልደኛና ተጫዋች መሆናቸውን በደንብ ማወቅ ትችላላችሁ፣ በቪዲዮ መሀል ምናምን ማለት ነው። እና በደንብ ዝጫወቻለች የኔ ቆንጆ። ለማንኛውም ትዕግስት ፍሬዋ ጣፋጭ ነው። ስለታገሽ ቁጥብ ሴት ስለሆንሽ ሰርፕራይዝ ተደርገናል። እንግዲህ የፍቅር ጥያቄ ተቀርቦ ማለት ነው። ማን አየበት እሱንስና የዘገየ ነገር ደግሞ እንትን ነው። ቶሎ የሚፈርስ ነገር አይደለም። መዘግየት ጥሩ ነው። እንዲሁም ደግሞ የመዘግየት እንዲሁም የመታገስ የትዕግስት ፍሬዋ ደግሞ ጽቡቅት ነው፣ ጣፋጭ ነው እና የኔ ቆንጆ በቅርቡ ደግሞ እንግዲህ በቅርቡም ባይሆን ገና ልጆች ናቸው። ለምን ከ5 ዓመት በላይ ራሱ አትቆዩ? ያንግ እናንተ ገና ትንሽ ልጆች ናቸው። ብዙ ነገር ይጠበቅባቸዋል። ገና ቁልት ልትበሉ ምናምን ይህ ዝም ብሎ የፍቅር ላይ ተፍ በሉበት ምናምን። ፍቅር ላይ አሁን በደንብ እንትን ካላላችሁ በኋላ ልጆች ምናምን ሲመጡ ችግር ነው። ፍቅር የሚባል ነገር አለ እኮ ግን ልጆቹ ይካፈሉታል። አሁን በደንብ ፍቅር ማጣፈጥ አለባችሁ። ምክንያቱም እነ ኤፊ እኮ ቆይተዋል። ያው ኤፊ ደባብቆን በድብቅ ሆኖ ከዛ የሆነ ጊዜ ወደ አደባባይ ብቻ። ለማንኛውም ቀን ደግሞ ቅርብ እንደሚሆን እግዚአብሔር ያውቃል። በዚህ ቀን እንደዚህ ይሁን እከሌ እኮ እንደዚህ በቃ የምር ቀለበት ተሳሰረ የፍቅር ጥያቄ ምናምን ነገር
በቃ ምንድን ነው ሰው የሚኖረው እንደ ቤቱ እንጂ እንደ ጎረቤቱ አይደለም። ጓደኛ ቀለበት ስላሰረ እኛ ማሰር የለብንም እኛ የሆነ ነገር ስለሆነ የምለው ደግሞ አሁን ጨረቃ ፋሚሊ ይነሳባችኋል አንዳንዶቻችሁ። እነሱማ በቃ ቀለበት አሰሩ የኛዎቹ ምናምን ስለምትሉ ሁሉም ነገር በጊዜው ይሆናል። በጊዜው ሁሉ ነገር በፕሮግራም የሚሄዱ ልጆች ናቸው። በነገራችሁ ላይ እኔ ነገራቸው በጣም ነው ደስ የሚለኝ። እንደ ልጅ አይቸኩሉም፣ ማርያምን እንደ ወጣትነት አይቸኩሉም። በቃ እንደ ሽማግሌ ነው እኮ የሚያስቡት። ትንሽዬ ልጆች ግን እንደ ሽማግሌ፣ እንደ ትልልቅ ሰዎች፣ እንደ ድሮ ዘመን ሰዎች ነው የሚያስቡትና ይህንን አመለካከታችሁን አይለውጥባችሁ የኔ ፍቅሮች። በጣም ነው የምወዳችሁ። ብሩኬ ደግሞ ቀወጠው ማለት ነው። በስመ አብ! እንደዚህ ድምቅ የሚያደርግ ወንድም ይኑራችሁ። እንደዚህ ድምቅ የሚያደርግ ጓደኛ ይኑራችሁ። ሰርጌ ላይ መተሽ እያንዳንድሽ ሰርግ ካደረግኩ ነው እንደው ሰርግ ካለኝ መጠሽ ካንቀላፋሽ ማለት ነው የለበስኩትን ልብስ ሁላ ገነጣጥዬ መጥቼ ብሎ ሲል ከፍ አድርጌ ይዤ መጥቼ በእርግጫ እያልኩ ማስወጣሽ ድምቅ አድርጌ እንደዚህ ዋው እግዚአብሔርን ደስ ሲሉ ሞቅ አልኩት። እንዴ ብሩኬ ሲጨፍር እንደዚህ ወይኔ ቅምጥሌ ጌም የነበራት ቀን ነው ካስታወሳችሁ። በጣም እየጨፈሩ ነበር ምናምን። ያ ቀን ትዝ አለኝ ደግሞ ለምን እንደሆነ አላውቅም። አይምሮ ነው እንግዲህ ትዝ እንዲለኝ ያደረገኝና ይመቻችሁ። እንግዲህ ቅምጥሌ እንኳን ተወለድሽ እና ኤፊም እንኳን ደስ አላችሁ። ብሩኬ እንኳን ወንድም ቤት ተገኘ። ቤካዬ ማን ነው ደግሞ ዊና፣ ሌሎቹም እንዳለ ተገኝታችኋልና ይመቻችሁ። ያው እንትና እንዳልኳችሁ ነው። ኤፊ በጣም የዋህ ሰው ነው። ዊናም የዋህ ነው። ብሩኬም የዋህ ነው። ቤኪም የዋህ ነው። ብቻ ጀማው ትመቹኝ ያላችሁ ይመቻችሁ። ሙቢም ነበረ ምናምን ሁላችሁም ኑሩላቸው። ሀሰን በቃ ሁላችሁም ልቡልቅ ናቸው። ልቡልቅ የዋህ ናቸው ምናምን እና ይመቻችሁ። ከፍ ከፍ በሉልኝ። ወዳችኋለሁ። ነገ እንግዲህ ያበደ ቀን እንደሚሆን አልጠራጠርም። እኔ የምለው ማለት ነው ልደት እኮ ነገ ነው። እኛ ስለቸኮልን ዛሬ እንዴት ነው ፎቶ ውስጥ ጠብቆ የዋላችሁ ብዙ ሰዎች? ጉድ እኮ ነው ዘንድሮ። ነገ ነው እኮ ልደቱ። ነገ ቀድመን እኛ በአንድ ሳምንት ሃፒ በርዝዴ ያለን ኦኬ። ለማንኛውም እወዳችኋለሁ። ነገ ነው ፎቶ የምንጠብቅ። ፎቶ ስል ነው በእንቅልፍ ልቤ ሁሉ ማድረው ይመስለኛል። እና ላቪው እወዳችኋለሁ የኔ ወዶች። ቀደና ደሩ የነገ ሰው ይበለን። አይ ዊል ስሊፕ ናው። ያ ተኙ እንጂ ምንድን ነው ምን እዚህ ታፈጣላችሁ? ጉድ እኮ ነው።